ዛሬ ይዤላችሁ የመጣሁት ቅንድባችሁን በቤታችሁ ውስጥ እንዴት በቅርብ ጊዜ እንዲያድግላችሁ ለማድረግ የምትጠቀሙት ቆንጆ የቅንድብ ማሳደጊያ ዘይት ወይም ቅባት እሰራላችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። በጣም አሪፍ ነው። ቅንድብ ለሌላችሁ ብቻ፣ ቅንድብ ያላችሁ ያው ቅንድብ ካላችሁ ችግር የለውም። ቅንድብ ለሌላችሁ ቅንድባችሁን እንዴት በአጭር ጊዜ ውስጥ ማሳደግ እንደምትችሉ አሳያችኋለሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት የቅንድብ ማሳደጊያ ነው። ብዙዎቻችሁ የቅንድብ ማሳደጊያ ሰርቻለሁ፣ ግን አንዳንዱን ግብአት የማታገኙ ደግሞ አላችሁ። ዛሬ ደግሞ ሁላችሁም በምታገኙት መልኩ እንግዲህ አንዳንድ ምናልባት ሬት ላታገኙ ትችላላችሁ፣ ግን ነጭ ሽንኩርትና ቅርንፉል በቤታችሁ አይጠፋም ብዬ አስባለሁኝ። ካገኛችሁ እሰየ፣ ሬት ካገኛችሁ አብራችሁ ሶስቱን ግብአት አንድ ላይ አድርጋችሁ ቀላቅላችሁ ማዘጋጀት ትችላላችሁ ማለት ነው። ሬት ከሌላችሁ ደግሞ በቅርንፉሉና በነጭ ሽንኩርቱ ማዘጋጀት ትችላላችሁ። እንግዲህ ይሄ ቅርንፉል፣ ሬትና ነጭ ሽንኩርት ለቅንድባችን በጣም በፍጥነት የሚያሳድግና እንዲሁም ደግሞ ግንባራችሁ የሸሸባችሁ ካላችሁ የግንባራችሁን ፀጉርም ማታ ማታ እየተቀባችሁ ጠዋት እየታጠባችሁ ቀን በቀን ሁል ጊዜ ሳታቋርጡ እየተጠቀማችሁ ማሳደግ ትችላላችሁ። የግንባራችሁን ፀጉር መመለስ ትችላላችሁ። እንዲሁም ደግሞ ቅንድባችሁንና ሽፋሽፍታችሁንም ማሳደግ ትችላላችሁ ማለት ነው። ወደ አሰራሩ ከመሄዳችን በፊት ቪዲዮውን ላይክ አድርጉ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ስትጀምሩ፣ እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላችኋለሁኝ። ወደ አሰራሩ ስንሄድ እንዳያችሁት ነጭ ሽንኩርት፣ ቅርንፉል፣ ሬት ነው የሚያስፈልገን ግብአቶቹ። ነጭ ሽንኩርቱን 4 ነጭ ሽንኩርት ተጠቅሜያለሁ። ትንሽ ሬት እንግዲህ እኔ ከግቤ ያለኝ። ሬት የሌላችሁ በእውነት ትከሉ፣ በጣም ቶሎ ነው የሚደርሰው። በ4 ወር በ6 ወር እስከ 6 ወር ቆንጆ ነው ይደርስላችኋል። ግቢ የሌላችሁ ምናልባት ፎቅ ላይ የምትኖሩ ከሆነ እቃ ታዘጋጁና በእቃ መትከል ትችላላችሁ። በጣም በፍጥነት ነው የሚደርሰው እና ሬት ለፀጉርም ለቅንድብም ሬት ለፊታችን በጣም አስፈላጊ ነው። በጣም አሪፍ ነው። እንዲሁም አንዳንዶች በጁስ መልኩም ይጠቀሙታል፣ ይጠጡታል እና አሪፍ ነው። ብታቅሉና ብታሳድጉ ደስ ይለኛል። እንግዲህ ይህንን ነጭ ሽንኩርቱንም ቅርንፉሉንም ሬቱንም እንደዚህ አድርጌ አንድ ላይ አድርጌ ምን አድርገዋለሁ መሰላችሁ? ከቻላችሁ መፍጫ ካላችሁ ይህንን የሚፈጭ መፍጨት ትችላላችሁ። በመፍጫ መፍጨት ትችላላችሁ። ይህንን የሚፈጭ መፍጫ ከሌላችሁ ትንሽ ስለሆነ እንደዚህ በሽንኩርት መፍጫ ማለት ሽንኩርት መፍጫ ስላችሁ ትንሽ የሽንኩርት አሁን ቶሎ ለማድረስ የምትፈልጉበት ነገር የላችሁም። በዚህ እኔ በማሳያችሁ አይነት እቃ ካላችሁ በእሱ እንደዚህ አድርጋችሁ ፍጭት ታደርጉታላችሁ። ልክ እንደ ቡና ተወቅጡታላችሁ፣ ታደቁታላችሁ ማለት ነው። ነጭ ሽንኩርቱም ቅርንፉሉም የሬቱም አንድ ላይ አድርጋችሁ ድቅቅ እስከሚል ድረስ ተወቅጡታላችሁ ማለት ነው። ያው የሬቱ ጀል አንድ ላይ ከነጭ ሽንኩርቱ ከቅርንፉል ጋር አንድ ላይ ቶሎ ድቅቅ እንዲልላችሁ ያደርግላችኋል ማለት ነው። ሬት በነገራችን ላይ ውሃ የለውም፣ ጀል ነው ያለው። ስለዚህ ውሃ የለውም እና እንደዚህ አድርገን እንወቅጠዋለን። ከዛ ከወቃጸን በኋላ ደግሞ የሚሆነውን አብረን እናያለን ማለት ነው። እስከዛ ግን የነጭ ሽንኩርትን የቅርንፉልን የሬትን ጥቅም ልንገራችሁ። ለፀጉራችን ለቅንድባችን የሚሰጠውን ጥቅም እነግራችኋለሁ ማለት ነው። እንግዲህ ነጭ ሽንኩርት ለቅንድባችን ማሳደጊያ የሚሰጠው ጥቅም፣ ነጭ ሽንኩርት በውስጡ ሳልፈር፣ ቫይታሚን ሲ እና የተለያዩ ማዕድናትን በብዛት የያዘ ስለሆነ ለቅንድባችን ጥንካሬ የሚኖረው ፋይዳ ከፍተኛ ነው ማለት ነው። የቅንድባችን ፀጉር ወይም የቅንድባችንን የፀጉር ስር ያጠነክራል። ሰልፈር እንግዲህ የፀጉር ህዋሳትን በመመገብ ፀጉር በቀላሉ እንዳይሰባበርና እንዳይረግፍ ይከላከላል ማለት ነው። እንዲሁም ደግሞ እድገቱን እንዲያፋጥን ያደርግልናል ማለት ነው። እንዳያችሁት እንደዚህ አድርጌ ቅጥቅጥ አድርጌዋለሁ፣ ወቅጬዋለሁ። ከዛ በኋላ ኮኮናት ቅባትና የወይራ ዘይት ቅባት ግማሽ ግማሽ አድርጌ ጨምሬበታለሁ ማለት ነው። እኩል አድርጌ ያኔ የወይራ ዘይቱንና
የኮኮናት ዘይቱን እኩል አድርጌ ጨምሬበታለሁ ማለት ነው። ለምሳሌ የወይራ ዘይት 2 ማንኪያ አድርጌ ከሆነ የኮኮናት ኦይል 2 ማንኪያ እጨምራለሁ ማለት ነው። እንደዛ አድርጌ ጨምሬበታለሁ። ከዛ እንደዚህ ካደረጋችሁት በኋላ እንግዲህ አያችሁት፣ ይሄ ሬቱ ጀል ስለሆነ ምንም ውሃ የለውም። አሁን ምን እናደርጋለን መሰላችሁ? በድስት ውሃ ታደርጉና ተጽዱና ላዩ ላይ ይሄንን በእንፋሎቱ ቅባታችን ወይም ዘይታችን እንዲወጣ እናደርገዋለን ማለት ነው። ቤተሰቦች በጣም አሪፍ ነው። በጣም ቀላል ነው። በቤታችሁ የምታገኙት ነገር ነው። ቅንድብ ከሌላችሁ በእውነት ይሄንን ተጠቀሙና ቅንድብ እንዲኖራችሁ ያማረ ሽፋሽፍት እንዲኖራችሁ ማድረግ ትችላላችሁ ማለት ነው። አይናችን ያቃጥለናል ካላችሁ አይናችን አያቃጥልም። አይናችሁ ውስጡ እንዳይገባ ተጠንቅቃችሁ መጠቀም ነው። እንግዲህ እሳት ላይ በእንፋሎቱ ለ20 ደቂቃ እንደዚህ አቆይቸዋለሁ። ከዛ በኋላ እንደምታዩት የሬቱ ጀል ይለቃል ማለት ነው። ልክ እሳቱ ላይ በእንፋሎቱ እንደዚህ ስታተከትኩት እሳቱ ላይ ቀጥታ አይደለም ጥዱት፣ ውሃ ትጥዳላችሁ። በውሃው እንፋሎት ላይ ዘይቱ እንዲወጣ ታደርጋላችሁ ማለት ነው። ከዛ የሬቱ ጀል ይለቃል። በፊት የሚያያዝ የነበረው ጀሉ ወደ ዘይትነት ይቀየርና ቆንጆ ቅባት ይሰጠናል ማለት ነው። ከዛ በኋላ እንደዚህ አድርጋችሁ ታጠሉታላችሁ። ከዛ ባዝሊንም ጨምራችሁ መጠቀም ትችላላችሁ። ባዝሊንም አንድ ላይ አድርጋችሁ ቀላቅላችሁ መጠቀም ትችላላችሁ። እኔ እንግዲህ ዝም ብዬ ያለ ባዝሊን ነው የሰራሁት። እናንተ ባዝሊንም ጨምራችሁ መጠቀም ትችላላችሁ። ባዝሊንም አሪፍ ነው ለቅንድብ ከፊት ለፊት የሚሸሽባችሁ ከዚህ ከዘይቱ ጋር አንድ ላይ ቀላቅላችሁ መጠቀም ትችላላችሁ ማለት ነው። እና እንደዚህ አድርጌ አጥልየዋለሁ። በጣም አሪፍ ነው። በጣም ቆንጆ ነው። እንግዲህ እንደዚህ አድርጋችሁ ተጠቀሙት ቤተሰቦች። ሌላው ቅርንፉል ነው የጨመርኩበት። ቅርንፉል እንግዲህ በውስጡ ዩጂኖል የተባለ ንጥረ ነገር እና አንቲኦክሲዳንቶች እና የተለያዩ ቪታሚኖች በብዛት የያዘ ስለሆነ ለቅንድባችን ለፀጉራችን ከፍተኛ ጠቀሜታ አለው ማለት ነው። የደም ዝውውርን ያፋጥናል። የጭንቅላት ቆዳን ሲዳረስ የደም ዝውውር እንዲጨምር ያደርጋል ማለት ነው። እንደገና ደግሞ የቅንድባችን ፀጉር እንዳይረግፍ ያደርግልናል። የቅንድባችን ፀጉር ያጠነክርልናል። እና ይሄንን ቀን በቀን እየተጠቀማችሁ ቅንድባችሁን እንዲመለስና እንዲያድግ ወይም ደግሞ የሚረግፍ ቅንድብ ካላችሁ እሱ ፀጉሩን ጠንካራ እንዲሆን ያደርግላችኋል። ሬት ደግሞ የቅንድብን ስር ያጠነክራል፣ የፀጉራችን ስር ያጠነክራል። እንዲሁም ደግሞ የቅንድባችን የፀጉር ውፍረት ይጨምርልናል። በጣም በፍጥነት ቅንድባችን እንዲያድግ ያደርግልናል ማለት ነው። እንደነገርኳችሁ ባዝሊን መጨመርም ትችላላችሁ። ባዝሊንም ለቅንድብ በጣም አሪፍ ነው። በጣም ነው የሚያሳድገው። በባለፈው ስለሰራውላችሁ ነው በባዝሊን አድርጌ ዛሬ እንደዚህ ብቻውን የሰራውላችሁ ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ተጠቀሙት። አሪፍ ነው፣ ግን ማቋረጥ የለባችሁም። እናንተ ምንድነው አንዳንዴ ችግራችን 1 ቀን 2 ቀን ከተጠቀምን በኋላ አንጠቀምም። 2 ቀን ተጠቅመን እንዲያድግልን የምንፈልግ ሰዎች አለን። እንደዛ አይደለም። አንድ ነገር ለማሳደግ ውጤቱ ላይ ለመድረስ በትዕግስት መጠቀም አለብንና ተጠቀሙት። ሁልጊዜ ማታ ማታ እየተቀባችሁ ጠዋት ላይ ጥጥብ ብትሉትና አሁንም ደግሞ ትቀቡታላችሁ ማለት ነው። እንደዛ ካረጋችሁ ለውጡን በአጭር ጊዜ ማግኘት ትችላላችሁ ማለት ነው። በዚሁ አጋጣሚ ማስጠንቀቂያ መናገር የምፈልገው ነጭ ሽንኩርት ብቻውን መጠቀም የለባችሁም። ነጭ ሽንኩርት እንግዲህ በቆዳ ላይ በቀጥታ ስትቀቡት ከፍተኛ የማቃጠል ወይም ደግሞ የመቅላት ባህሪ ስላለው ሁልጊዜ ከሌሎች ዘይቶች ጋር እንደዚህ ከሌሎች ውህዶች ጋር እየጨማመራችሁ ነው መቀባት ያለባችሁ። እና ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ እዚህ ላይ እጨርሳለሁ። እስከዛው መልካም ጊዜ። አመሰግናለሁ።